السلام عليكم ورحمة الله وبركاته ውድ ወንድሞችና እህቶች አጭር መልእክት ይዤላችሁ መጥቻለሁ። የዛሬው መልእክቴ ደግሞ በኢኽላስ ዙሪያ ነው። ብዙ ይነገራል፣ ግን ብዙ መነገርና መተዋወስም የሚገባን ነገር ነው። ኢኽላስ የውስጥ ስራ ነው፣ የቀልብ ስራ ነው። ማንኛውንም መልካም ስራ መስራቱ አንዱ ሆኖ ጥራቱን የጠበቀና አላህ ዘንድ ውዴታ የሚያስገኝ መሆኑ ደግሞ ሌላ ነገር ነው። ስለዚህ ኢኽላስ ነው ለዛ ዋናው ነገር፣ ውስጡ አስኳሉ ኢኽላስ ነው። ስራ ስንሰራ ሁለት ሶስት ነገሮች ይፈታተኑናል። አንደኛው ሰው ስለኔ ስራ ምን ያህል ያውቃል የሚል የሰውን አድናቆት መፈለግ፣ የሰውን ምስጋና መጠበቅ፣ ዝናን መሻት ይመጣል። ስንት ጊዜ አኸተምክ ብሎ ይጠይቃል። ሰው ደግሞ መከረኛ ነው። ስንት አጅር ልትከፍለኝ ነው የምትጠይቀኝ በለው። ምክንያቱም ወሬ ሊያረግህ ነው። ወሬ ስትደረግ ደግሞ ደስ ይልሃል ነፍስያ። ይሄ ሪያ ይባላል። ይሄ ውጫዊ ነው፣ ለሰው መታየትን መፈለግ። ሌላው ደግሞ ዑጅብ ይባላል። ዑጅብ ማለት ራስን ማድነቅ ማለት ነው። ሰው አልሰማህም አላየህም፣ ግን አንተው ራስህ በውስጥህ ጎበዝ እኮ ነኝ፣ ይህን ያህል ጊዜ ኽትማ አድርጌያለሁ፣ ይህን ያህል ጊዜ ተራዊሕ አንድ ቀን እንኳን አልቀረሁም፣ ለምሳሌ ሌሊት ተነስቼ ሰግጃለሁ። ሐሰናትህን እንድትቆጥር ያደርግሃል። አንተ ሐሰናትህ እውነት ጥራት ኖሮት አላህ ዘንድ የደረሰ ከሆነ አላህ ኢነላህ ላ ዩዲዑ አጅረ መን አሕሰነ ዐመላ ላ ዩዲዑ አጅረ አልሙሕሲኒን፣ የበጎ ሰሪዎችን ምንዳ በከንቱ አያስቀርም፣ ባዶ ነገር የለም። ስለዚህ ሰው ሰማ አልሰማ ምንም ትርጉም የለውም። ዑጅብ ይመጣብሃል፣ ሪያ ይመጣብሃል፣ ሱምዓ። ሪያ እና ሱምዓ፣ ሪያ ማለት ሰው እንዲያይህ መፈለግ ነው። ሱምዓ ማለት ደግሞ ሰው ስላንተ እንዲሰማ ማሰብ ነው። በተቻለ መጠን አላህ ያወቃት ሰው ያልደረሰባት መልካም ስራ እንድትኖርህ ጥረት አድርግ። ከብዙ አፋት ሰላም የሆነችው እሷ ናት። ይሄ ሰው መካከል የምናደርገው የትኛውም ነገር ኸይር ሊሆን ይችላል። መቼም እንቱብዱ ሰደቃቲ ፈኒዕማ ሂየ ብሏል አላህ። ሰደቃን በግልጽ ብትሰጡ መልካም ነው፣ ለሌላም ሰው አርአያ ትሆናለህ ከጉራ እስከጸዳህ ድረስ። ወኢን ትኽፉሃ ወትኡቱሃ አልፉቀራ ፈሁወ ኸይሩን ለኩም፣ ደብቃችሁ ለድሃ ብትሰጡ ያ የተሻለ ነው ይላል። እንግዲህ የምትሰራውን ስራ ለአላህ ብለህ ሲሆን መወደስን አትፈልግም፣ ወይም ደግሞ መታየትን አትፈልግም። እስቲ አንድ ሳሊሕ ምን ይላሉ? ሰው ጥፋቱን የሚደብቀውን ያህል ኸይሩን ቢደብቅ ኖሮ የት ይደርስ ነበር? አሁን ምንድን ነው ሰው ሳት ብሎት ዚና ሰርቶ ከሆነ እንደ ትንሽ ኢማን ያለው ከሆነ አንድ ቀን እንደዚህ ዚና ሰርቼ ብሎ አያወራም፣ በጣም ይደብቃል። የሰራትን ኸይር ግን ያቁነጥንጠዋል። ሰው ካልነገረ ጨንቀዋል። ከዚህ ከሪያ በጣም መራቅ ያስፈልገናል ማለት። ወይም ደግሞ ሀብታችንን እንደምንደብቀው ሐሰናችንን ለመደበቅ እንጣር። ማንም ሰው ግድ ካልሆነበት በስተቀር ያለውን ቆጥሮ ለሰው ያወራል። ይህን ያህል አለኝ አይልም። እንዳውም ሰው ስለሱ እንዲያውቅ አይፈልግም፣ ሴክሬት እንዲሆን ይፈልጋል ሁሉ ነገር። ይሄ መሆን የሚገባው መልካም ስራ ላይ ነው በአብዛኛው ማለት። በዛሂር የሚሰራው መቼም ሰላተል ጀማዓ በድብቅ አትሰራም፣ ሰው ጋር ነው የምትሰራው። ጾም በጋራ ታፈጥራለህ፣ ትጾማለህ። በተቻለ መጠን ግን ሰደቃም ዚክርም ምን ያህል ተስቢሕ እንዳደረግ ምን ያህል እስትግፋር እንዳደረግ መላኢካ ይጻፈው፣ አንተ ለሰው አታውራ። እቺ የኢኽላስ ነገር በጣም ትግል የምትፈልግ ነገር ናት። ከራስ ጋር መታገል የምትፈልግ ነገር ናት። መስራቱ አንድ ነገር ሆኖ የሰራነው ጥራት ያለው ሆኖ አላህ ዘንድ እንዲመዘገብልን፣ ወይም ለዱንያ ፍለጋ ወይም ለዝና ፍለጋ ወይንም ደግሞ ጉራ እንዳይሆን እንጠንቀቅ እላለሁኝ። ወጀዛኩም ላሁ ኸይራን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ።